ጨቅላ ህፃናት ላይ ምን ጊዜ ማወቅ ያለብን ወደ 9 ዋና ዋና ዴንጀር ሳይኖች አሉ። ያ ማለት የአደጋ ምልክቶች ማለት ነው። እነዚህ ዴንጀር ሳይኖች ከታዩ ያ ጨቅላ ህፃን ሁልጊዜ ህክምና ምርመራ ይፈልጋል ማለት ነው። ታዲያ እነዚህ 9ኙ የጨቅላ ህፃናት አደገኛ ምልክቶች የሚባሉት የትኞቹ ናቸው? ዛሬ ለየት ባለ ሁኔታ በብሩክ ኪድስ ዩቲዩብ ቻናላችን ዶክተር ማህሌት የህፃናት ስፔሻሊስት ሐኪም እነዚህ ምልክቶች በዝርዝር ትነግረናለች። ወደ ዶክተር ማህሌት። አመሰግናለሁ ዶክተር ፋሲል። ዶክተር ማህሌት ጌትነት እባላለሁ፣ የህፃናት ስፔሻሊስት ሐኪም በብሩክ ኪድስ የህፃናት ክሊኒክ ያገኙኛል። ሰላም፣ ዶክተር ማህሌት ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ የህፃናት ልዩ ክሊኒክ። ዛሬ 9ኙ ዋና ዋና የጨቅላ ህፃናት ዴንጀር ሳይንስ ወይም አደገኛ ምልክቶች የምንለውን ከኔ ጋር አብረን እናያለን። ጨቅላ ህፃናት ከተወለዱ በመጀመሪያዎቹ 28 ቀናት ውስጥ ከፍተኛው የሞት አደጋ ያጋጥማቸዋል። የዓለም የጤና ድርጅት እንዳስታወቀው 47% የሚሆነው ከ5 ዓመት በታች ያሉ የህፃናት ሞት የሚከሰተው እድሜያቸው በመጀመሪያዎቹ 28 ቀናት ያሉ ህፃናት ላይ ነው። ይህ የሚሆንባቸው ዋና ዋና ምክንያቶች አንደኛው ከጊዜ በፊት ወይም ደግሞ ከ9 ወር በፊት መወለድ ሲሆን ፕሪተርም በርዝ የምንለው ነው። ሁለተኛው ደግሞ በወሊድ ጊዜ የሚያጋጥም መታፈን ወይም ደግሞ በርዝ አስፊክሲያ የምንለው ሲሆን ሶስተኛው ከእናት ወደ ልጅ በእርግዝና ጊዜ ወይም ደግሞ ህፃናት ከተወለዱ በኋላ የሚያጋጥማቸው ኢንፌክሽን። አራተኛውና የመጨረሻው ዋና ምክንያት ደግሞ የአፈጣጠር ችግሮች ናቸው። በእነዚህ ምክንያቶች የመጀመሪያው 28 ቀን ላይ ያሉ ጨቅላ ህጻናት ለከፍተኛ የሆነ የሞት አደጋ ተጋላጭ ናቸው። ታዲያ ይህን የምንከላከልባቸው ብዙ መንገዶች ቢኖሩም ከነዚህ ውስጥ ዋነኛ የሆነውና ሁሉም ወላጆች በተለይም ደግሞ አራስ እናቶች ሊያውቁት የሚገባው የጨቅላ ህጻናት አደገኛ ምልክት ምንድን ነው፣ እንዴት ለይተን ቶሎ ወደ ህክምና መምጣት እንችላለን የሚለውን ዛሬ 9ኙን ዋና ዋና ሀሳቦች ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። በተለይም ደግሞ አንዳንዱ የጨቅላ ህጻናት አደገኛ ምልክቶች በደንብ ትኩረት ሰጥተን ህጻናቱን ካላየን ለማየት አስቸጋሪ ስለሆኑ በትኩረት እንድትከታተሉ እንጋብዛችኋል። ታዲያ ይህ ቪዲዮ ለብዙ ወላጆችና ህጻናት ጠቃሚ ስለሆነ ለብዙ ሰዎች እንዲደርስ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ኒዮናታል ዴንጀር ሳይንስ ወይም ደግሞ የጨቅላ ህጻናት አደገኛ ምልክቶች ከምንላቸው ውስጥ ግማሹ በቀላሉ የምንለያቸው ወይም በቀላሉ አይተን ልናውቃቸው የምንችላቸው ሲሆኑ የተቀሩት ግን ህጻናቱን በትኩረት የማናይ ከሆነ በቶሎ አይተን በቶሎ ወደ ህክምና ልንደርስ የማንችልባቸው ሊሆኑ ይችላል። ከነዚህ ምልክቶች መካከል በቀላሉ የምንለያቸው የህፃኑ አልጠባም ማለት ኃይለኛ ትኩሳት፣ እንዲሁም ደግሞ በአይን ላይ ወይም ደግሞ በእምብርት አካባቢ የሚከሰቱ ፈሳሾች ወይም ደግሞ መቅላቶች ሲሆኑ ከሌላ ምልክቶች ጋር የሚያደናግሩን ወይም ደግሞ ቶሎ አይተን ማንለያቸው ደግሞ የህፃኑ ንቃት መቀነስ፣ ማንቀጥቀጥ፣ የሰውነት ሙቀት መቀነስ እንዲሁም ማስመለስ ናቸው። ስለዚህ እነዚህን ምልክቶች እንዴት በቶሎ ለይተን ወደ ህክምና መምጣት እንችላለን የሚለውንም አንድ ላይ እነግራችኋለሁ። ተከታተሉ። አንደኛ ጡት የመጥባት ችግር ወይም ደግሞ ጡት መጥባት አለመፈለግ። ማንኛውም ህፃን በተለይም ከ36 ሳምንት በኋላ የተወለደ ህፃን የመጥባት አቅሙ በደንብ ዳብሮ ወይም ደግሞ ሳኪንግ ሪፍሌክስ የምንለው በደንብ ዳብሮ ስለሚወለድ ጡት ወይም ጡጦ በምንሰጠው ጊዜ በቀላሉ መሳብ ወይም ደግሞ መጥባት ይችላል። ስለዚህ ህፃናት ጡት ወይም ጡጦ ስንሰጣቸው መሳብ ካልቻሉ ወይም ደግሞ ይዘው ከ3 እስከ 5 ጊዜ ድረስ በተከታታይ መጥባት የማይችሉ ከሆነ የመጥባት ችግር አለባቸው ማለት እንችላለን። የመጥባት ችግር ከኢንፌክሽን የመጣ ሊሆን ይችላል። ከህፃናቱ የሰውነት ሙቀት መቀነስ ወይም ሃይፖተርሚያ ከምንለው የመጣ ሊሆን ይችላል። ከህፃናቱ የሰውነት የስኳር መጠን ወይም ደግሞ የደም የስኳር መጠን መቀነስ የመጣ ሊሆን ይችላል እና ከዚህም ተጨማሪ የሆኑ ብዙ አደገኛ ነገሮች የህፃናትን የመጥባት አቅም ሊቀንሱ ይችላሉ። ስለዚህ ይሄ ችግር ካለ አፋጣኝ የሆነ ህክምና ስለሚያስፈልግ ቶሎ ህፃናቱ ወደ ህክምና መምጣት አለባቸው ማለት ነው። ሁለተኛው ዴንጀር ሳይን ወይም አደገኛ ምልክት ደግሞ የህፃናት ንቃት መቀነስ ወይም የእንቅስቃሴ መቀነስ ነው። ይሄ ከህፃናት እንቅልፍ ጋር በቀላሉ ሊምታታ የሚችል ነው። ምክንያቱም ጨቅላ ህፃናት እንደተወለዱ በቀን ከ14 እስከ 18 ሰዓት ያለውን ጊዜያቸውን በመተኛት ያሳልፋሉ። ስለዚህ ብዙ ሰው ንቃታቸው ቀንሶ ነው ወይስ ተኝተው ነው የሚለውን ለመለየት ሊያስቸግረው ይችላል። ይህን የምንለይባቸው መንገዶች አንደኛው ህፃናት ኖርማል እንቅልፍ ወይም መደበኛ እንቅልፋቸው ላይ ሲሆኑ ከ2 ሰዓት እስከ 4 ሰዓት ባለው ውስጥ በመንቃት ጡት ይጠባሉ ወይም ደግሞ ሳያስቸግሩ በቀላሉ ጡት ሊጠቡ ይችላሉ። ከዛ ውጭ ደግሞ ለማንኛውም ድምፅ፣ ከፍ ያለ ድምፅ ሊሆን ይችላል፣ ለመነካት ሊሆን ይችላል፣ ለመቀስቀስ ለምናደርጋቸው ሙከራዎች በማልቀስ፣ በመንጠራራት፣ በመንፈራገጥ በመሳሰሉት ምላሽ ይሰጡ። ከዛ ውጭ በእንቅልፍ ላይ ያሉ ህፃናት ንቁ በሚሆኑባት በትንሿ ጊዜ ለአካባቢያቸው በመንቀሳቀስ ፈገግ በማለት ሊሆን ይችላል የተለያዩ ምላሾችን ያሳያሉ። ሌላውና ተጨማሪው ደግሞ ሲተኙ ሪላክስድ ሊሆኑ ይችላሉ። እግር
እግር እጃቸው ሪላክስድ የሆነ ሊሆን ይችላል፣ ግን ሙሉ ለሙሉ የጡንቻቸው ቶን የደከመ ወይም የሰነፈ ወይም የመዝለፍለፍ አይነት ምልክቶችን አያሳዩንም። ስለዚህ እነዚህ ኖርማል ህጻናት እንቅልፍ ላይ የምናያቸው ምልክቶች ናቸው። ህፃኑ ግን ንቃቱ የቀነሰ ከሆነ አንደኛው ከ2 እስከ 4 ባለው ሰዓት ነቅቶ ጡት የመጥባት ፍላጎት አይኖረውም፣ ወይም ደግሞ ጡት ስናስይዘው ጡት የመጥባት ፍላጎት አይኖረውም። በአካባቢያቸው ደግሞ ለሚፈጠሩ ማንኛውም ድምፆች፣ ለመነካት የመሳሰሉ ስቲሙለሶች ምንም ምላሽ ላይሰጡ ይችላሉ። ሶስተኛው ደግሞ የጡንቻ ቶናቸውን ስናይ የመዝለፍለፍ ወይም ደግሞ ምንም እንቅስቃሴ ያለማሳየት ነገር ሊኖራቸው ይችላል እና ንቁ ይሆናሉ ብለን በምንጠብቃቸው ጊዜም አለርት ሆነው ለአካባቢያቸው ምላሽ ላይሰጡ ይችላሉ። ስለዚህ እነዚህን ምልክቶች ካየን ከእንቅልፍ ይልቅ የህፃናት ንቃት ቀንሷል የሚለውን አስበን ቶሎ ወደ ህክምና ልናመጣቸው ይገባናል ማለት ነው። የህፃናትን ንቃት የሚቀንሱ ነገሮች በአብዛኛው በጣም ከባድ ህመሞች ናቸው። የጭንቅላት ኢንፌክሽኖች፣ በወሊድ ጊዜ ያጋጠመ መታፈን ወይም ደግሞ የጭንቅላት የአፈጣጠር ችግሮች ወይም የጭንቅላት ግፊት መጨመር ወይም ደግሞ ኢንክሪስድ አይሲፒ የምንለው ሊሆን ስለሚችል ቶሎ ህክምና ይፈልጋሉ። ሶስተኛው የጨቅላ ህጻናት አደገኛ ምልክት ወይም ዴንጀር ሳይን የምንለው ደግሞ የአተነፋፈስ ችግር ነው። ከአተነፋፈስ ችግር ምልክቶች መካከል የህፃናቱ ቶሎ መተንፈስ፣ በተለይም ደግሞ በደረቶቻቸው አጥንቶች መካከል ከሆዳቸው በላይ ያለው ቆዳ ወደ ውስጥ የመሳብ አይነት ሲተነፍሱ ወይም ደግሞ ሪትራክሽን የምንለው ካለ የህፃናት አተነፋፈስ ችግር አለ ማለት እንችላለን። ሌላው ደግሞ የህፃናት ትንፋሽ መቆራረጥ፣ በተለይም ደግሞ ሳይተነፍሱ ለ20 ሰከንድ እና ከዛ በላይ ከቆዩ፣ ከ20 ሰከንድ በታች ደግሞ ሳይተነፍሱ ቆይተው በአፋቸው አካባቢ በጣታቸው አካባቢ መጥቆር ካለ ይሄ የአየርን ወይም የኦክስጅንን በሰውነታቸው ውስጥ ማጠር ያሳየናል እና አንዱ ያተነፋፈስ ችግር ነው። ጨቅላ ህጻናት እነዚህ ያተነፋፈስ ችግሮች ካሉባቸው ቶሎ ወደ ህክምና ይዘን መምጣት አለብን። እነዚህን ያተነፋፈስ ችግር የሚያመጡ ምክንያቶች የሳምባ ኢንፌክሽን ሊሆን ይችላል፣ አጠቃላይ ሰውነት ውስጥ የተሰራጨ ወይም በደም ውስጥ የተሰራጨ ኢንፌክሽን ወይም ባክቴሪያል ሴፕሲስ የምንለው ሊሆን ይችላል፣ ከሳምባ ውጭ የሚጠራቀም አየር ወይም ኒሞቶራክስ ሊሆን ይችላል፣ የልብ አፈጣጠር ችግር ሊሆን ይችላል። ስለዚህ አፋጣኝ ምላሽ የሚፈልጉ ችግሮች መሆናቸውን አውቀን ቶሎ ወደ ህክምና ይዘናቸው ልንመጣ ይገባል ማለት ነው። አራተኛው ዴንጀር ሳይን በጣም በቀላሉ ልንለየው የምንችለውና ሁሉም ሰው የሚያውቀው ትኩሳት ነው። ትኩሳት የምንለው የሰውነት የሙቀት መጠን በቴርሞሜትር ስንለካ ከ38.5 ዲግሪ ሴልሺየስ በላይ ወይም ደግሞ ከ99.7 ዲግሪ ፋራናይት በላይ ከሆነ ይህ ትኩሳት በምን ሊመጣ ይችላል? አንዳንድ ጊዜ ልጆችን በብዙ ልብስ ደራርቡ በመጠቅለል ኢንቫይሮንመንታል የሆነ ፊቨር ወይም ደግሞ ትኩሳት እንዲመጣ ሊሆን ይችላል። ከዛ ውጭ ደግሞ ልጆች በደንብ ካልጠቡ የሰውነታቸው ፈሳሽ ስለሚደቅ ወይም ዲሃይድሬትድ ስለሚሆኑ ትኩሳት ሊያመጣባቸው ይችላል። በጣም አደገኛ የምንላቸው ግን ከእናት ወደ ልጅ የሚተላለፉ ወይም ደግሞ ከወሊድ በኋላ የሚያጋጥሙ ኢንፌክሽኖች ናቸው። ስለዚህ ትኩሳት ሲኖራቸው ህጻናት በጣም ብዙ ደራርበን ከሆነ የሚያስፈልጋቸውን ያህል ልብስ ብቻ አልብሰን ቶሎ ወደ ህክምና ይዘናቸው ልንመጣ ይገባል ማለት ነው። አምስተኛውና የዚህ ተቃራኒ የሆነው ደግሞ የሰውነት ሙቀት መቀነስ ነው። የሰውነት ሙቀት መቀነስ እንደ ትኩሳት በቀላሉ ላናየው እንችላለን። ብዙ ጊዜ የሰውነት ሙቀታቸው የቀነሱ ልጆችን የቆዳ ከለር ስናይ ወደ መገርጣት ወይም ነጣ ወደ ማለት ሊሄድ ይችላል። ቆዳቸውን ስንነካ በተለይ እጅ እግራቸው አካባቢ ቅዝቃዜ ሊሰማን ይችላል። ከዛ ውጭ ግን በቴርሞሜትር በመለካት የሰውነት ሙቀት መቀነሱን ማወቅ እንችላለን። የሰውነት ሙቀት ቀንሷል የምንለው የቴርሞሜትር ንባቡ ከ36.5 ዲግሪ ሴልሺየስ በታች ከሆነ ወይም ደግሞ በፋራናይት የሚሰራ ቴርሞሜትር ላላችሁ ከ97.7 ዲግሪ ፋራናይት በታች ከሆነ የሰውነት ሙቀት መቀነስ በደንብ ልጆችን ካለማልበስ ሊመጣ ይችላል። ጨቅላ ህጻናት እንደ ትልቅ ሰው አይደሉም። በደንብ ጭንቅላታቸው በኮፍያ መሸፈን፣ እግራቸው ላይ ካልሲ ማድረግ፣ ልብሳቸውን ማልበስ እና በሚገባ መጠቅለል ይገባል። ከዛ ውጭ የሰውነት ሙቀት መቀነስን ሊያመጡ የሚችሉ ምክንያቶች አንዱ የስኳር መጠን መቀነስ፣ በደም ውስጥ የስኳር መጠን መቀነስ ሲኖር የሰውነት ሙቀትም አብሮ ሊቀንስ ይችላል። ከዚህ ውጭ ደግሞ ኢንፌክሽኖች፣ የታይሮይድ ሆርሞን እጥረት የመሳሰሉ ነገሮች የሰውነት ሙቀት መቀነስን በጨቅላ ህጻናት ላይ ሊያስከስቱ ይችላሉ። ስለዚህ እነዚህ ችግሮች ካሉ ቶሎ ወደ ህክምና ህፃኑን ይዞ መምጣት ያስፈልጋል ማለት ነው። ስድስተኛው ሲዥር ወይም ማንቀጥቀጥ የምንለው ሲሆን ይህ ጨቅላ ህጻናት ላይ እንደ አዋቂዎች በቀላሉ አንለየው። ምክንያቱም የጨቅላ ህጻናት አንጎል ወይም አእምሮ በደንብ ማቹር ያደረገ ስላልሆነ በደንብ የመርገፍገፍ አይነት ምልክት ላያሳዩን ይችላሉ። ጨቅላ ህጻናት ሲዥር ወይም ማንቀጥቀጥ ሲኖራቸው ጨቅላ ህጻናት ሲዥር ወይም ማንቀጥቀጥ ሲኖራቸው በጣም ኃይለኛ የከረረ ድንገተኛ የሆነ ለቅሶን ሊያሳዩን ይችላሉ። አፋቸውን ማጋጨት፣ የመጥባት አይነት ምልክት፣ አይናቸውን መጨፈን፣ እጃቸውን ብቻ ማንቀሳቀስ፣ እግራቸውን ለብቻ ማንቀሳቀስ፣ ልክ ሳይክል እንደ መንዳት አይነት ፔዳሊንግ የምንለው ሙቭመንት ሊኖራቸው ይችላል። ስለዚህ እንደዚህ አይነት ለየት ያሉ ምልክቶች ተደጋግሞ በህፃናቱ ላይ የምናይ ከሆነ ቶሎ ወደ ህክምና ልናመጣቸው ያስፈልጋል ማለት ነው። ሲዥር ብዙውን ጊዜ የማዕከላዊ የነርቭ ስርዓት ላይ ያሉ ችግሮች ኢንፌክሽን ሊሆን ይችላል፣
ይችላል፣ የህብረሰረሰር ውሃ መጠራቀም ሊሆን ይችላል፣ በአንጎል ውስጥ የሚያጋጥም ደም መፍሰስ ሊሆን ይችላል፣ ወይም ደግሞ በወሊድ ጊዜ የሚያጋጥም መታፈን ሊሆን ይችላል። እነዚህ ነገሮች ሲጀርን ወይም ደግሞ ማንቀጥቀጥን ያመጣሉ። ስለዚህ ከበድ ያሉ ህመሞች ስለሆኑ ቶሎ ወደ ህክምና ማምጣት ይጠበቅብናል ማለት ነው። ሰባተኛውና በጣም በቀላሉ ልንለየው የምንችለው አንድ ምልክት ደግሞ የአይን ወይም የሰውነት ቆዳ ቢጫ መሆን። ይህንን የአይን ወይም የሰውነት ቆዳ ቢጫ መሆን በደንብ ለመለየት የናቹራል ላይት ወይም ደግሞ ኖርማል ብርሃን ያስፈልገናል። በእኛ ሀገር ካለው ተለምዶ ጋር ስናየው ግን አራስ እናቶች ጨለም ባለ ክፍል ውስጥ ስለሚቀመጡ ለእኛ ሀገር ይህንን በጣም በቀላሉ መለየት የምንችለው ነገር ከባድ ያደርገውና ልጆች ዘግይተው ጉዳት ደርሶባቸው እንዲመጡ ያደርጋል። ስለዚህ በዚህ አጋጣሚ አራስ እናቶች በደንብ ብርሃን የሚገባበት ክፍል ውስጥ ሊቀመጡ ይገባል። ህጻናቶቻቸውን በደንብ ለማየት ለእነሱ የአይምሮ ጤና ጠቃሚ ነው። የሰውነት ወይም የአይን ቆዳ ቢጫ መሆን የሚያመጣው ቢሊሩቢን የምንለው የቀይ የደም ሴሎች ተረፈ ምርት በሰውነት ውስጥ በጣም መጨመር ሲሆን ይሄ ምክንያቶቹ ምንድናቸው፣ የሚያመጣው ተያያዥ ጉዳት ምንድን ነው የሚለውን ከዚህ በፊት በብሩኪድስ የዩቲዩብ ቻናል ላይ ዶክተር ፋሲል በደንብ ሰፋ አድርጎ አብራርቶ ቪዲዮ ስለሰራ እሱን ሄዳችሁ እንድትመለከቱት ጋብዛችኋል። ስምንተኛው የማያቋርጥ ትውከት ሲሆን ትውከትን ከቅርሻት ጋር መለየት አንዳንድ ጊዜ ከባድ ሊሆን ይችላል። ስለዚህ ቅርሻት የምንለው መቼ ነው፣ ትውከትስ ብለን መጨነቅ ያለብን መቼ ነው የሚለውን አንዳንድ ነገሮች ልንገራችሁ። ቅርሻት ሲሆን አንደኛ መጠኑ በጣም አነስተኛ ነው፣ ሁለተኛ በጣም ኃይል የለውም ወይም ደግሞ የመወርወር ነገር ከሆድ ውስጥ አይኖረውም፣ ሶስተኛው ህፃኑን ስናየው በጣም የተረጋጋ ደስተኛ የሚጫወት ነው። ብዙ ጊዜ አጥብተን ሳናስገሳ ካስተኛ ናቸው ደግሞ ይከሰታል። ይህ ብዙ ልጆች ላይ ኖርማል ነው። ቅርሻት መቼ ነው ኖርማል የማይሆነው ወይም ደግሞ መቼ ነው የሚያሳስበው የሚለውንም ሰፋ አድርጎ ከዚህ በፊት ዶክተር ፋሲል ስለሰራው ወደኋላ ሄዳችሁ ቪዲዮ እንድትመለከቱት ጋብዛችኋል። ትውከትስ የምንለው መቼ ነው? ትውከት የምንለው አንደኛ በጣም በኃይል ከሆዳቸው የሚወረወር አይነት ማስመለስ ሲሆን መጠኑን በዛ ያለ ነው። ልጆቹ ይነጫነጫሉ፣ ትኩሳት፣ አለመጥባት፣ ሌላ ተጨማሪ ምልክቶችን ሊያሳዩን ይችላል። ስለዚህ እነዚህ ጨቅላ ህጻናት እንደዚህ አይነት ምልክት ካላቸው ቶሎ ወደ ህክምና ይዘን መምጣት ይኖርብናል ማለት ነው። ዘጠነኛውና የመጨረሻው ያልተለመደ ፈሳሽ ወይም ደግሞ መቅላት በአይን ላይ በእምብርት አካባቢ ሲታይ ይህም የኢንፌክሽን ምልክት ሊሆን ስለሚችልና ቶሎ ካልታከመ ኢንፌክሽኑ ወደ ደም ተሰራጭቶ ወደ ሌላ አካላቸው ክፍል ሊሄድ ስለሚችል ቶሎ ህክምና የሚፈልግ ነገር ነው። ስለዚህ እንደዚህ አይነት ምልክቶችንም ካየን ቶሎ ይዘናቸው ልንመጣ ይገባል ማለት ነው። ለዛሬ ያለኝ መልእክት ይህን ይመስል ነበረ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። ይህ መልእክት ጠቃሚ ሆኖ ካገኛችሁት ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙ። ዶክተር መሀሌት ጌትነት ነበርኩኝ ከብሩኪድስ የህፃናት ልዩ ክሊኒክ።